ሰላም ጤና ይስጥልን ተመልካቾቻችን የግንቦት 28 2017 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የሚኒስትሮች ምክር ቤት የ2018 በጀት ዓመት የፌደራል መንግስት ረቂቅ የበጀት አዋጅ ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ውሳኔ አሳለፈ። የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደው ድንጋጌ ተሰረዘ። ሕዝበ ሙስሊም የአረፋ በዓልን ሲያከብር ለተቸገሩ ወገኖች ያለውን በማከፋፈል ሊሆን እንደሚገባ ጠቅላይ ምክር ቤቱ አሳሰበ። ወደ ውጪ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ12 ሀገራት ዜጎች ወደ አሜሪካ የሚያደርጉትን ጉዞ የሚከለክል አዋጅ መፈራረማቸውን ዋይት ሃውስ አስታወቀ። ወደ ቀዳሚ ዜናችን እንለፍ። ህዝበ ሙስሊም የአረፋ በዓልን ሲያከብር ለተቸገሩ ወገኖች ያለውን በማካፈል ሊሆን እንደሚገባ ጠቅላይ ምክር ቤቱ አሳሰበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝበ ሙስሊም የኢድ አል አድሃ አረፋ በዓልን ሲያከብር የተቸገሩ ወገኖችን በማሰብና ያለውን በማካፈል መሆን እንዳለበት ማሳሰቢያ ሰጥቷል። ምክር ቤቱ ለመላው እስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አል አድሃ አረፋ በዓል አደረሳችሁ ሲል መልእክት አስተላልፏል። ኢድ አል አድሃ የመተሳሰብ በዓል ነው ያሉት የምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ህዝበ ሙስሊም በዓሉን ሲያከብር የተቸገሩ ወገኖችን በማሰብና ያለውን በማካፈል ሊሆን እንደሚገባ በሰጡት ጋዜጣዊ መግለጫ አስገንዝበዋል። በእስልምና አስተምሮ መሰረት የአረፋ ቀን ዋጋዋ ትልቅ በመሆኗ መላው ህዝበ ሙስሊም በጾምና በዱዓ እንዲያሳልፉ ሼህ ሀጂ ኢብራሂም መልእክታቸውን አስተላልፈዋል። እርድ ማከናወን ለማይችሉ አቅመ ደካሞችና አሳዳጊ የሌላቸውን ህጻናት እንዲሁም ድጋፍ የሚፈልጉ ወገኖችን ሁሉ አቅም በፈቀደ መጠን በመደገፍ እንዲያከብር ጥሪ አቅርበዋል። ኢትዮጵያ የተለያየ እምነት ተከታይ ለበርካታ ዘመናት ተዋህዶ ተከባብሮ የኖረባት ሀገር እንደመሆኗ ምእመኑ ከሌሎች እምነት ተከታዮች ጋር አንድነቱንና ወንድማማችነቱን ይበልጥ በማጠናከር በዓሉን ማሳለፍ እንዳለበት ጥሪ አቅርበዋል። የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደው ድንጋጌ ተሰረዘ። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰባሰብ የሚያስገድደው የአዋጅ ድንጋጌ መሰረዙ ይፋ ተደርጓል። ድንጋጌው በዛሬው ዕለት በፓርላማ ከጸደቀው የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑ ተገልጿል። ባለፈው መጋቢት ወር መጀመሪያ ተከታዮች ምክር ቤት የቀረበው ይኸው አዋጅ የመንግስትና የግል ተቋማት ከሚሰጧቸው 15 አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበስቡ የሚያስገድድ ድንጋጌ በውስጡ ይዞ ነበር። ፈንዱ ለአደጋ ስጋት ቅነሳ፣ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ በአዋጁ ላይ ሰፍሯል። ከለጋሽ አካላት ከበጎ አድራጎት ድርጅቶችና ግለሰቦች የሚሰበሰብ እንዲሁም የሀገር ውስጥ ሀብት ማሰባሰቢያ ስልቶችን በመጠቀም የሚገኝ ገንዘብ የፈንዱ ሌላኛው የገቢ ምንጭ ይሆናል። በገቢ ምንጭነት በአዋጁ ተዘርዝረው ከነበሩት መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፍሏቸው የተጣራ ደሞዝ ላይ መዋጮ እንዲሰበስብ የሚያስገድደው ድንጋጌ አንዱ ነበር። ለፈንዱ የገቢ ምንጭ እንዲሆኑ ከሚጠበቁት ውስጥ የቴሌኮሙኒኬሽን ድምጽና ዳታ አገልግሎት፣ የዲጂታል ባንኪንግ፣ የበረራ ትኬት ሽያጭ፣ የፓስፖርትና ቪዛ አገልግሎት ክፍያ፣ የንግድ ፈቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብ ክፍያ ተጠቃሽ ናቸው። እነዚህን ከመሰሉ አገልግሎቶች የሚሰበስብ ገንዘብ በተጠያቂዎች ላይ ጫና ያሳድራል የሚል ትችት ቢቀርብበትም እነርሱን በሚመለከተው አዋጅ ላይ ምንም አይነት ማሻሻያ ሳይደረግ አዋጁ ጸድቋል። ሆኖም በአዋጁ ተካቶ የነበረውና ሰራተኞች ከደሞዛቸው ላይ ለፈንዱ እንዲያወጡ የሚያስገድደው ድንጋጌ ግን ተሰርዟል። በኢትዮጵያ በአሳሳቢ ሁኔታ የቀጠለው የዋጋ ግሽበት የመንግስትን ጣልቃ ገብነት የሚፈልግ መሆኑ ተጠቆመ። በአገሪቱ ያለው የአቅርቦትና የፍላጎት አለመመጣጠን፣ ከፍተኛ የሆነ ገንዘብ ብክነት፣ የፕሮጀክቶች ተጀምሮ አለመጠናቀቅ የዋጋ ግሽበቱ በፍጥነት እንዲያሻቅብ ማድረጉ ተመላክቷል። ከናሁ ቴሌቪዥን ጋር ቆይታ ያደረጉት በኢትዮጵያ ኢኮኖሚክ አሶሲዬሽን ከፍተኛ ተመራማሪና የምጣኔ ሀብት ባለሙያ የሆኑት ዶክተር አረጋ ሹመቴ አሁን በአገሪቱ ያለው
የዋጋ ንረት በቀጥታ የመንግስትን ጣልቃ ገብነት የሚፈልግ መሆኑን ገልጸው የዋጋ ንረቱ በዚሁ ፍጥነት ከቀጠለ ማህበረሰቡ እንደሚዳከም አሳስበዋል። ኤልዳና ታደሰ ተጨማሪ ያላት የኑሮ ሁኔታማ ገቢና የኑሮ ሁኔታው አይወዳደርም ተስተካከለ አይደለም። ያው እግዚአብሔር በራሱ ፍቃድና በራሱ ያኖረናል እንጂ ገቢና የገበያ ሁኔታ አንድ አይደለም። ገበያው ሰው በጣም ከብዶታል፣ በጣም ቸግሮታል። ካለው ላይ እየኖረ ነው ያለው። በታምር ነው እየኖረ ያለው እንጂ እኔ እንዴት እንደው እየኖረ ከብዶታል ሰው ምንም ሊኖር አልቻለም። እዚህ መንግስት አስተያየት ቢያደርግ ከጨው አንስቶ እስከ ጤፍ ድረስ ከሽሮ ድረስ እንደ ድሮ መንግስት ወርዶ ቢያየ ደስ ይለኛል። በኢትዮጵያ እያሻቀበ የመጣው የዋጋ መናር ማቆሚያ አላገኘም። 2017 ከገባ ጀምሮ የኢትዮጵያ ኤሌክትሪክ አገልግሎት፣ ኢትዮ ቴሌኮም፣ የውሃና ፍሳሽ ሁሉም የታሪፍ ማሻሻያ ማድረጋቸው ይታወሳል። በተደጋጋሚ ጊዜ የሚደረገው የነዳጅ ዋጋ ጭማሪ ማህበረሰቡን ክፉኛ አስጨንቆታል። ይህንን የነዳጅ ዋጋ ጭማሪ በትራንስፖርት አገልግሎት ላይ ለተሰማሩ ሚኒባሶች፣ ታክሲዎችና የከተማ አውቶቡሶች የሚሰጡትን አገልግሎት ላይ አዲስ ታሪፍ ተግባራዊ እንዲያደርጉ ማስገድዷቸዋል። በየወሩ የሚደረገው የነዳጅ የችርቻሮ ዋጋ ጭማሪ በሀገሪቱ ትራንስፖርት የሚደረገው ወጪ በእጥፍ እንዲጨምር አድርጓል። በእለት ፍጆታ ላይም እንደ ስኳር፣ ዘይት፣ ሽንኩርትና ጤፍ የመሳሰሉ ግብአቶች ዋጋቸው በየጊዜው ጭማሪ ይደረግባቸዋል። ይህ የዋጋ ጭማሪ በነዋሪዎች ላይ ያሳደረው ያለው ጫና ግለሰቦች ኑሯችንን በአስማት ነው የምንኖረው ሲሉ ደሞዛቸውና ወጫቸው አለመመጣጠኑን ይናገራሉ። በሀገሪቱ አሁን ያለው የዋጋ ንረት ፍጥነት 57 በመቶ የእለት ፍጆታ በመያዙ መሆኑን የገለጹት በኢትዮጵያ ኢኮኖሚክ አሶሲዬሽን ከፍተኛ ተመራማሪና የምጣኔ ሀብት ባለሙያ የሆኑት ዶክተር አረጋ ሹመቴ ናቸው። እንደ ዶክተር አረጋ ሹመቴ ገለጻ ከፍተኛውን ቁጥር የሚይዘው የሸቀጥ ዋጋ መሆኑን ተናግረዋል። የኢትዮጵያ ኢኮኖሚ ጋር ስንመጣ ግን ሁሉም የአበይት ኢኮኖሚ ችግሮች ወይም ማክሮ ኢኮኖሚክ ፕሮብሌምስ የምንላቸው ያሉበት ኢኮኖሚ ነው። ለረጅም ዓመት ከሁለት ዲኬድ ወይም ደግሞ ከ20 ዓመት ያላነሰ ከፍተኛ የሆነ የዋጋ ግሽበት የሚያስተናግድ ከፍተኛ የሆነ የስራ ቁጥር ያለበት የተረጋጋ ኢኮኖሚ እድገት ለማስመዝገብ አንዳንድ የሚቸገር በዋናነት የኢትዮጵያ ኢኮኖሚ ላይ ያለው የዋጋ ግሽበት አስቸጋሪና ከባድ የሚያደርገው ደግሞ ትልቁን ድርሻ የሚወስደው በቀን ከቀን ወጫችን ላይ የሚያጠነጥነውን የምግብ ሸቀጦች የምንላቸው እነሱ ናቸው ትልቁን ድርሻ የሚወስዱት። ረዘም ላለ ጊዜ የምግብ ሸቀጦች ከአጠቃላይ ዋጋ ግሽበቱ 57% የሚወስዱት የምግብ ሸቀጦች ናቸው። በነገራችን ላይ 43% ነው የምግብ ነክ ያልሆኑ ሸቀጦች የዋጋ ግሽበቱን የሚወስዱት። 57 ማለት በጣም ትልቅ ነው። 30% በነበረ ጊዜም አሁንም 20% እና ወደታች ወረድ ባለበት ጊዜም ትልቁን ድርሻ የሚወስዱት የምግብ ነክ ሸቀጦች ናቸው። ይሄ ሲሆን ደግሞ ማህበረሰቡ ላይ የሚኖሩ ጫና ከፍተኛ ይሆናል። ዶክተር አረጋ እንደገለጹት የሀገሪቱ ዜጎች እንዲህ በኑሮ ጫና እየተማረሩና የነዳጅ ዋጋ ጭማሪ ለከፍተኛ ትራንስፖርት ወጪ፣ ለምግብና ለቁሳቁስ ዋጋ መናር አይነተኛ ምክንያት ሲሆን ለእነዚህ ዋጋ ንረቶች እንደ ምክንያትነት የሚጠቀሱት በኢትዮጵያ ያለው የአቅርቦትና የፍላጎት አለመመጣጠን፣ ከፍተኛ የሆነ የገንዘብ ብክነት፣ የፕሮጀክቶች ተጀምሮ ባለመጠናቀቃቸው ምክንያት በትሪሊየን የሚቆጠር ብር ማጣት የዋጋ ግሽበቱን በፍጥነት እንዲያድግ ማድረጉን ገልጸዋል። አቅርቦቱ ከጊዜ ወደ ጊዜ እያነሰ በሰው ልክ በፈላጊው ልክ እያደገ አለመሄድ አንዱና ዋነኛው ነው። ከፍተኛ የሆነ ገንዘብ በኢኮኖሚ ላይ መለቀቁ አንዳንድ ፕሮጀክቶችን ለማስፈጸም ለምሳሌ GTP1 GTP2 ተብሎ ላውንች የተደረጉ ፕሮጀክቶች ነበሩ። በጣም ብዙ ቢሊየን ገንዘብ ወደ ኢኮኖሚው እንዲረጭ ያደረጉ። ለዛም ነው መንግስት አሁን ላይ ከብሔራዊ ባንክ ብር አልተበደርኩም፣ ገንዘብ አላትምም ምናምን እያለ አንዳንድ ሙከራዎችን የሚያደርገው ከፍተኛ የሆነ ገንዘብ ወደ ኢኮኖሚው ተረጭቷል ስለሚባል ነው። ያ ሁለተኛው ምክንያት ነው። ሶስተኛው ማርኬቲንግ ሲስተሙ ወይም ቫልዩ ቼን የምንለው ነገር የሰፕላይ ቼን የሚባለው የኛ ሀገር ማርኬት ኦሪየንትድ ኢኮኖሚ ነው ያለን፣ ወይም ደግሞ ርዕዮተ ዓለሙ ገበያ መር የሚባለው ርዕዮተ ዓለም ነው። በቂ አቅራቢ በቂ ፈላጊ በሌለበት ኢኮኖሚ ላይ ይሄ ርዕዮተ ዓለም መተግበር የለበትም። ብዙ መሀል ሰፋሪዎች ይኖሩበታል። ያን ጊዜ ምርቱ ላይ ተጨማሪ እሴት ያልጨመሩ ምንም አይነት ሮል የሌላቸው መሀል ሰፋሪዎች ሲበዙ የሸቀጦች ዋጋ ከፍተኛ በሆነ መልኩ እየጨመረ ይሄዳል። ሌላው ደግሞ የኢትዮጵያን የዋጋ ግሽበት ካናሩት አንዱና ቀጣይነት ባለው መልኩ ለረጅም ጊዜ ካቆዩት አንዱ ቀጣይነት ባለው መልኩ የኢትዮጵያ የብር የሌሎችን ገንዘብ የመግዛት አቅሙ አንዱ ከውጭ የሚመጡ ሸቀጦችን ዋጋቸውን ያነራቸዋል። ያ ሲንር ደግሞ አገር ውስጥ ያለው ሸቀጥ ደግሞ በከፍተኛ ሁኔታ ዋጋው እንዲነራ ያደርጋል። ተመራማሪው አክለውም በሀገሪቱ የሚገነቡ ፕሮጀክቶች በሀገሪቱ ያለውን የዋጋ ንረትን ከግምት ውስጥ ያስገቡ ናቸው ወይ የሚለው ጥናት የሚያስፈልግ
የሚያስፈልገው ቢሆንም ከፍተኛ ምርት የምታገኘው ከግብርና ምርት ቢሆንም አንድም እንኳን የማዳበሪያ ፋብሪካ አለመኖር የሚሰሩ ፕሮጀክቶች ዘላቂነታቸው የሚያስገኙት ገቢ ሊታይ እንደሚገባ አንስተዋል። የፕሮጀክቶች መቋረጥ ሀገሪቱን በትሪሊየን የሚቆጠር ገንዘብ እንዲታጣና የመልካም አስተዳደር ችግሮች እንዲመጡ ለአብነትም ደግሞ ከስኳር ፋብሪካ ብቻ 72 ቢሊዮን ብር እንድታጣ እንዳደረጋትም አስረድተዋል። አሁን አንዱ ችግር የኢትዮጵያ ፕሮጀክቶችን ጀምሮ አለመጨረስ ነው። ለኢትዮጵያ ትልቁ ችግር ይታመናል። ሁሉም ፕሮጀክት እኩል የሆነ ጠቀሜታ የለውም። ለኢኮኖሚ የሚኖረው ፋይዳ እኩል አይደለም። ለምሳሌ ለኢትዮጵያ አብዛኛው ማህበረሰቧ ግብርና ላይ ጥገኛ ለሆነ ማህበረሰብ ኢኮኖሚውም በከፍተኛ ሁኔታ ጥገኛ በግብርና ላይ ጥገኛ በሆነ ኢኮኖሚ ግብርናው ላይ የሚሰራ ፕሮጀክት እና አንድ አገልግሎት ሰጪ ላይ የሚሰራ ፕሮጀክት እኩል የኢኮኖሚ ጠቀሜታ የላቸውም። ለምሳሌ አሁን የሚደረገው የኮሪደር ልማት ወይ ምናምን የሚደረገውና ያንን ገንዘብ ሌላ ፕሮጀክት ላይ አሁን ይሄን ስታወዳድሪው ምናልባት የትኛው ይበልጣል ጥናት መሰረት ባደረገ መልኩ ሊሆን ይችላል ውሳኔም ተወስዶ ግን እኩል ጠቀሜታ እንደማይኖራቸው ግን እርግጠኛ መሆን እንችላለን። ስለዚህ የፕሮጀክቶቹን ጀምሮ አለመፈጸም ነው እንደው በጣም ትልቁ ችግርና ለኢኮኖሚው በጣም እስካሁን ላለንበት ከፍተኛ የሆነ የዋጋ ግሽበትና የገንዘብ ብክነትም ኢቭን አስተዳደራዊ ችግሮችም ካመጡ አንዱ ፕሮጀክቶቹን ጀምሮ አለመጨረስ ነው ይጠቀሳሉ። ኢትዮጵያ እኮ በቢሊየን አይደለም ወደ ትሪሊየን የሚቆጠር ገንዘብ ከአባከነችባቸው እኮ ጂቲፒ1 ጂቲፒ2 ተብለው ላውንች ተደርገው የነበሩ ፕሮጀክቶች በስኳር ብቻ እኮ 72 ቢሊየን ብር ነው ያጣነው። 10 የስኳር ፕሮጀክት፣ ባቡር ሀዲድ፣ ማዳበሪያ ፋብሪካ፣ ዩኒቨርሲቲዎች፣ መንገድ ምናምን እየተባለ ማአት ቢሊየንስ ብር አጣለች። ያ ደግሞ አንደኛ ያ ብር ወይ ያ ገንዘብ ሌላ ፕሮጀክት ላይ ቢሆን ኖሮ ምን አይነት የኢኮኖሚ ጠቀሜታ ሊኖር ይችላል? ያ ገንዘብ የብድር ሲሆን ደግሞ የብድር ወለድን ጨምሯል። ያ ፕሮጀክት ከውጭ የመጡ ሸቀጦችን ከውጭ የመጡ ግብአቶችን ተጠቃሚ በመሆኑ የውጭ ዳና የውጭ ገንዘብ እንዲባክን አድርጎታል። ከዛ ውጭ ደግሞ ፕሮጀክቱን አለመፈጸም ማለት ሌሎቹም ኢንቨስትመንቶች አዋጭነት ወይም ደግሞ አፈጻጸም ላይ የራሱን አስተዋጽኦ ያደርጋል። ከዛ ውጭ ደግሞ ሙስናን ደግሞ በእጅጉ አስፋፍቷል። በኢትዮጵያም ሆነ በሌሎች ሀገራት የዋጋ ንረት መንስኤ የተለያዩ ክስተቶች ቢጠቀሱም በዋናነት በአቅርቦትና በፍላጎት መካከል የተመጣጠነ በማይሆንበት ጊዜ የዋጋ ንረት ተጠባቂ መሆኑን የገለጹት ዶክተር አረጋ የአቅርቦት እጥረት የሚታይባቸው ምርቶች ሁሉ የዋጋ ንረት ይስተዋልባቸዋል። በሌላ በኩል ደግሞ ሆን ተብሎ ምርቶችን ሸሽጎ በማቆየት የሚፈጸም ተግባራት ቢኖርም የዋጋ ንረትና ያልተጋ ነነ የዋጋ ጭማሪ ለማስተካከል የገበያ ፍላጎት የሚመጥን ምርትን በማቅረብ ቀዳሚ መፍትሄ እንደሆነ አመላክተዋል። በዋናነት ሀገሪቱ ከግጭት ማላቀቅ ቀዳሚ የመንግስት ትኩረት መሆን እንዳለበትም ምክረ ሀሳባቸውን ሰጥተዋል። የአቅርቦትና ፍላጎት ለመጣጣም የሚሰሩ ሙከራዎች ለምሳሌ መስኖ ምናምን የሚባሉ ነገሮች እነዚህ በተጠናከረ መልኩ ለአንዴ ብቻ ሆይታ ሆኖ ሳይቀሩ በተጠናከረ መልኩ መቀጠል መቻል አለበት። አንድ አቅርቦትና ፍላጎትን ማጥበብ ይቻላል። ግብይት ስርዓቱ ላይ የመንግስትን ጣልቃ ገብነት በከፍተኛ ሁኔታ ይፈልጋል። ምክንያቱም ርዕዮተ ዓለሙ ትክክለኛ የሆነ ቅድመ ሁኔታ ሳይሟላበት የተተገበረ ርዕዮተ ዓለም ስለሆነ የመንግስትን ጣልቃ ገብነት በጣም ይፈልጋል። ይህን ሲሆን ደግሞ በጣም ስትሮንግ የሆነ ኢንስቲትዩሽን ስትሮንግ የሆነ አካውንታቢሊቲ ያለው የህግ የበላይነት ያለው ተጠያቂነት ያለው ግልጸኝነት ያለው መዋቅር ያለበት የመንግስት ጣልቃ ገብነት በኢኮኖሚ ላይ ያስፈልጋል። ሰዎችም ከአንድ ቦታ ወደ አንድ ቦታ ተንቀሳቅሰው እንዲሰሩ አሁን ላይ ያለንበት ሁኔታ በጣም አስከፊ ሁኔታ ነው ያለው። በዚህም በዛም የምንሰማው ግጭት፣ አለመረጋጋት እንዲቀውሶች ምርቶች እንዳይመረቱ ያደርጋል። የተመረተው ምርት ወደ ተጠቃሚ እንዳይደርስ ያደርጋል። የተመረተው ምርት እንዲባክን ያደርጋል። እነዚህና ሌሎችም ነገሮች የመጡት በአሁን ባለንበት ግጭት፣ አለመረጋጋት። ስለዚህ ይሄ ደግሞ ከመንግስትና ከመንግስት የሚጠበቅ የመንግስትን ጣልቃ ገብነት በጣም ይፈልጋል። የዜጎች ገቢና ወጪ መመጣጠን አቅቶት የምግብ ዋጋ ንረት ብዙዎችን እየፈተነ በሚገኝበት በዚህ ጊዜ ለችግር ተገቢውን እርምጃ ለመውሰድ በጥናት ላይ የተመሰረተ ውሳኔን ያስፈልጋል። በአማካኝም 27.7 በመቶ የዋጋ ንረት በመጪው በጀት ዓመት ወደ 12 በመቶ ዝቅ እንደሚል በመንግስት ታሳቢ መደረጉን የገንዘብ ሚኒስቴር መግለጹ ይታወሳል። የዋጋ ንረቱን በዚህ መጠን ለማውረድ ግን ከፍተኛ የሆነ ጥረት እንደሚያስፈልግ ይታመናል። በተለይም በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በትራንስፖርትና በመሳሰሉ ዘርፎች የሚስተዋሉ ከቢሮክራሲና ከጸጥታ ጋር የተያያዙ ችግሮች መቀረፍ አለባቸው። በሁሉም ክልሎች ምርትና ምርታማነት ላይ በማተኮር ሰፊ ስራዎች መከናወን ይኖርባቸዋልም ተብሏል። የሚኒስትሮች ምክር ቤት የ2018 በጀት ዓመት የፌዴራል መንግስት ረቂቅ
የበጀት አዋጅ ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ውሳኔ ያሳለፈ። የሚኒስትሮች ምክር ቤት ዛሬ 47ኛ መደበኛ ስብሰባ አካሂዶ ነበር። በዚህም የ2018 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅ ላይ መወያየቱን ገልጿል። ምክር ቤቱ ለ2018 ዓ.ም የፌዴራል መንግስት በጀት 2 ትሪሊዮን የሚጠጋ በጀት ለሕዝብ ተወካዮች ምክር ቤት እንዲቀርብ በሙሉ ድምጽ ወስኗል። በጀቱ በ10 ዓመቱ መሪ የልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም የሀገር ደህንነትን ከማስጠበቅ ምርትና ምርታማነትን ከማሳደግ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የ2018 እስከ 2022 የመካከለኛ ዘመን የማክሮ ኢኮኖሚክና ፊስካል ማዕቀፍን መሰረት በማድረግና የ2017 በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ ቀርቧል ብሏል። በዚህ መሰረት ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ በጀት ለምክር ቤቱ እንደቀረበ አመልክቷል። ምክር ቤቱን በቀረበው የፌዴራል መንግስት የ2018 ረቂቅ በጀት አዋጅ ላይ ከተወያየ ግብአቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን አሳውቋል። በሌላ በኩል ምክር ቤቱ በስታርታፕ ረቂቅ አዋጅ ላይ ውይይት ማድረጉን ገልጿል። የስታርታፕ ምህዳርን በመፍጠር ስታርታፖች የሚመሰረቱበት የሚንቀሳቀሱበትና የሚያድጉበትና ቴክኖሎጂዎችን ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበት እንዲሁም አገልግሎቶችን የሚሰጡበት በተጨማሪም በዘርፉ የፋይናንስ አቅርቦት ችግሮችን ለመፍታት እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል ብሏል። ምክር ቤቱም በአዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን ይፋ አድርጓል። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያደረገው ነው። ትቀልድ ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ የኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። አማኝ ከጾምና ዱዓ ጋር በሥራው ይተጋል። ከሙእሚኖች ጋር በጋራ ኢባዳ ያደርጋል። ጊዜው ዘምኗል። በዘመን ገበያ በጎቹን ጭኗል። አባወራ ሙክቱን መርጦ ሲገዛ፣ እናት ቁሳቁስና አስቤዛ፣ ነጋዴም ትዕዛዙን ጭኖ ከተፍ ያደርገዋል ፈጥኖ። ሕዝበ ሙስሊም በማለዳ ለኢድ ሶላት ይወጣል። ለአቅመ ደካማ ወገኖች እርዱን አካፍሎ ይሰጣል። ገበታው በየአይነቱ ቀርበዋል። ወዳጅ ዘመድ ተሰባስበዋል። ገጠር፣ ከተማ፣ ባህር ማዶ ከያለበት ይዘያየራል። ባህል ጠባቂ፣ ባህል አድማቂ። ኢትዮ ቴሌኮም። መልካም የአረፋ በዓል። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ12 ሀገራት ዜጎች ወደ አሜሪካ የሚያደርጉትን ጉዞ የሚከለክል አዋጅ መፈራረማቸውን ዋይት ሀውስ አስታወቀ። ክልከላ የተደረገባቸው ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ ሪፐብሊክ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን መሆናቸውን ቢቢሲ ዘግቧል። ይህ የትራምፕ አዲሱ የክልከላው አዋጁ ከቀጣዩ ሰኔ 9 ጀምሮ ተግባራዊ ይሆናል መባሉን ዘገባው አመላክቷል። በመሆኑም ትራምፕ የፈረሙትን አዋጅ በርካታ የሰብአዊ መብት ተሟጋች ድርጅቶች የተቹት ሲሆን አምነስቲ ኢንተርናሽናል እገዳውን አድሏዊ ዘረኝነት የተሞላበት ሲል ገልጿል። አምነስቲ በይፋዊ የኤክስ ገጹ ላይ ባሳለፈው ጽሁፍ ይህ እገዳ የተሳሳተ መረጃንና ጥላቻን ብቻ ያሰራጫል በማለት አዋጁን አጣጥሎታል። እገዳውን ተከትሎ የቬንዙዌላ የሀገር ውስጥ ጉዳይ ሚኒስትር በዩናይትድ ስቴትስ መገኘት ለቬንዙዌላውያን ብቻ
ሳይሆን ለማንም ትልቅ አደጋ ነው ሲሉ አስጠንቅቀዋል። ሩሲያ በሰላም ድርድር ሽፋን የሽብር ጥቃት እንዲፈጸም ትዕዛዝ ከሚያስተላልፉ አካላት ጋር ንግግር ማድረጓ ዋጋ የለውም ሲሉ ፕሬዝዳንት ፑቲን ገለጹ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የሽብር ጥቃት እንዲፈጸም ከሚያዙ ጋር የሰላም ንግግር ማካሄድ ምንም ትርጉም የለውም ሲሉ ተናግረዋል። ፑቲን ከከፍተኛ ባለስልጣኖቻቸው ባካሄዱት ውይይት ላይ የኪየቭ መንግስት ሰላም የሚፈልግ አይደለም ማለታቸውን ሮይተርስ ዘግቧል። በተለይ ሩሲያ ውስጥ በቅርብ ቀናት 7 ሰዎች የተገደሉባቸውንና 115 የቆሰሉባቸውን በድልድዮች ላይ ተፈጸመ ያሏቸውን ጥቃቶች የጠቀሱት ፑቲን ከነርሱ ጋር ስለምን መነጋገር ይቻላል ሲሉ ጠይቀዋል። የሩሲያ መርማሪዎች እንደተናገሩት ባለፈው ዩክሬን ብሪያንስክ የሚገኝ ድልድይ አፈንድታለች። ይህ የሆነውም የሰኞው የቱርክ የሰላም ንግግር ከመካሄዱ በፊት ነው። የብሪያንስኩ ድልድይ ጥቃትና ሌላው በኩርስ ደረሰ ያሉት ጥቃት ሰላማዊ ሰዎች ላይ ያነጣጠረ የኪየቭ መንግስትም ወደ አሸባሪ ድርጅትነት እየተቀየረ መሆኑን ረዳቶችም የአሸባሪዎች ተባባሪ የሆኑ መምጣታቸውን የሚመሰክር ነው ሲሉ ከሰዋል። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።